እንግዲህ ሀሚ በብሩክ ቤት ብቅ ብላለች። መግቢያ የሰራችው ዛሬ እሷ ናት። እንግዲህ እንደሰማሁ እንደምትል ከሆነ እኔ ልሄድም ያልኩት ከሁሉ ነገር ለመራቅ ፈልጌ ነበር። በሚፈጠረው ነገር ከሁሉ በቃ ከጭቅጭቅም ከምንም መራቅም መርጬ ነበር። ግን ደግሞ ሲቀጥል ደግሞ ማን ነው ኤፍሬምን የደበቀኝ ነገር ካለ እንዲነግረኝ በስልክ ከምናገረኝ በአካል ብዬ ነበር። ብሩኬም ምንድን ነው በቃ ሁለቱ አልሞይም የደበቋትና እዚህ እንድትታገት ያረጋት ነገር ለምንድን ነው? እሱም ማወቅ እፈልጋለሁ። በእናንተ ፊት እፈልግ ነበር፣ ግን ደግሞ የሰው ደስታ ላበላሽም ማለት ጭቅጭቅ ነገር ሊመጣ ይችላል በሚል ነው። ገብቷችኋል? ጎበዝ እኮ ናት የኔ ቅመም፣ አርቆ አሳቢ። ግን ደግሞ ሀሚዬ እንዲህ ከሚሆን አሁን አንቺ ጥርጣሬ ላይ ነሽ። አብረሽ ለመኖር ግድ እንጂ አትፈልጊም። እሱ ቤቱ እንዲሄድ ነው የፈለግሽው፣ ብሩኬ እንደ ድሮ አንቺም ወንድምሽ ቤት መኖር ነው የፈለግሽው። ያ ደግሞ ብሩኬ አልፈቀደልሽም። አንቺ ደግሞ ከብሩኬ መሆን አችም የማትሆኝበት ምክንያት ያው ሌላ እኔ ያምሳል አይመስለኝም። ቶቼ ያምሳለም እኔ አምሳለ ጭራሽ ሲጀምር አይፈልጋትም። አምሳለን በቦታው ባናስገባት ጥሩ ነው። ያው ሀሚ ስለምትወደው ልጠረጥር ትችላለች። እኔ አምሳለ ምንም አልታየኝም። አንድ ጥፊ አልፈልግሽም ካላት እሱ ሀሚን ከወደደ ማንም አያስገድደውም። ሀሚ ግን በጣም ልቧና ጭንቅላቷ የጠረጠረው የእዩ መውለድ ነው። በጣም ያስፈራት ነገር ቢኖር እዩ ወልዳለች፣ ሴት ልጅ ወልዳለች፣ የብሩኬ ነው የሚለው ነው ጭንቅላቷ ላይ ያለው። ገብቷቸዋል። የብሩኬ ከሆነ አጣዋለሁ እየወደድኩት እያለች ነው እንግዲህ። እንደ ሀሳቤ ቶሎ ልሽሽን ነበር ለመሸሽ፣ ከዚሁ ያለ መስማት ለመሸሽ ነበር የመረጠችው። ቶቼ ግን መሸሹ ደግሞ በራሷ ሳይሆን በወንድሟ በሽያጭ መልክ ነበር ትላክ የነበረችው። ለዛ ነው ብሩክ ያስቀራት። ገብቷቸዋል። የሀሚ ፍላጎት ሌላ ነው። የወንድሟን ነገር እንደዚህ እንዴት አጣርፎ እንደሸኛት የምታውቀው ነገር የለም። ያ ነገር ደግሞ ፋይሉ ማስረጃው ብሩኬ እጅ ስለገባ ነው ብሩኬ ሊያስቀራት የቻለው በግድ። ገብቷቸዋል። አንድ ወር ደግሞ ተከራይቶ ያኖራት እስከ አንድ ወር እህቶቼ አስተካክላ መውጣት ትችላለች አሉ። ግን አንድ ወር ካለፈው አችልም አሉ። ለዛ ነው ብሩኬ እስከ አንድ ወር ተከራይቶ እዛ ሊያኖራት። የሀሚ ግን ይህን ሁሉ አታውቅም። እሷም ግራ ገብቷታል። የብሩኬና ኤፍሬም የደበቁኛል ለምትለው ለዛ ነው። እንግዲህ ቶቼ ሰላም አለይኩም ሀገር ዩቱብ ቻናል ተከታታዮቼ፣ ውዶቼ፣ ማሮቼ፣ የሀገሮቼ ልጆች በያላችሁበት ሰላማችሁ ብዝዝት ይበል። ምንል አይድ ብያለሁ ቶቼ። የመዳም ቅመሞች እንዴት ናችሁ? ኢዱ እንዴት ነው ከስራ ጋር? ዋናው እህቶቼ ኢንሻአላህ በሰላም ገብቶ በሰላም ጾመን ጨርሰናል። አልሐምዱሊላህ ትልቁ ነገር እሱ ነው። እንግዲህ ኢንሻአላህ በዛሬ አመት ደግሞ ከቤተሰቦቻችን ጋር ተቀላቅለን የምንጾም ያርገን ኢንሻአላህ። እናቶቼ እንግዲህ ሀሚ መግቢያው ላይ አይታችኋል። እንግዲህ ዛሬ ብሩኬ ፕራንክ ልታረገው ነው። እንግዲህ እስቲ እንደ ሌሎቹ ሴቶች እኔ ብሩኬ ማጣት አልፈልግም፣ እወደዋለሁ። ግን የምሰማው ነገር ሁሉ ከብዙ ሴቶች አያችሁ በውስጥ የሀሚ ብሩኬ እንድትርቅ ያረጋት፣ ከብሩኬ እንዲጨክን ያረጋት በውስጥ ሴቶች የሚልኩላት ነው። ሀሚ የስራችሁን ይስጣችሁ። እነሱን ላይታችሁ ይሄ ካለ ስራው የሆነ ያልሆነ ቅብጥጥር ቴክስ ያልሆነ የሆነ ቪዲዮ እያሰራችሁ እየላካችሁ ጭንቅላቷን ቀየራችኋል። እውነት በተለይ ሴቱ ናችሁ። የስራችሁን ይስጣችሁ። ምንም በማያውቀው ልጅ ይሄ ልጅ እውነት ሀሚዬ ደግሞ ከነሱ አትስሚ፣ የሰው ወሬ አትስሚ። ከራሱ አንደበት ተረጂ። ከራሱ የሆነ ቃል ወይ ቃል ኪዳን ይግባልሽ ወይ ሽማግሌ ላክና ልብሽ ረፍ። ብሩኬ እንደ ሀሚ ሊያለያዩሽ ነው። እውነት ንቂ። እስከ መቼ ነው የምንነቂው? የአንቺ ብስልነት የአንቺ ጀግንነት ምን አይነት ነው? ሊለያዩሽ ነው። ዘመኑ ከፍቷል። ሀሚ ወደውሽ አይደለም፣ ላንቺ አዝነው አይደለም፣ ከአንቺ ሊለጥሉ ነው። የሆነ ያልሆነ ቴክስ የሆነ ያልሆነ ቪዲዮ የሚልኩልሽ ሀሚ። ኧረ ንቂ። እስከ መቼ? በኋላ ይቆጭሻል። በሰው ወሬ ብሩኬ ማጣት የለብሽም። ተረጋጊ። እና ስለዚህ ያም እስቲ ለእኔስ ምን ይለኛል ብላ ነው በዛ የተነሳ ፕራንክ አብረንተኛ ብላ ልፈት ነው። እኔ ግን
እስካሁን እዚህ ቤት አንድ ክፍል ቤት ስንቀመጥ በርቀት ከካሜራ ጀርባ እንዲህ አይጠጋኝም አለ። ራሱ የሚቀልደኝ እንደዚህ የሚሳሳሙት ካሜራ ፊት ነው። አያችሁ በጣም ለዚህ ለክብሩ በጣም አመሰግነዋለሁ አለ። በጣም አድንቀዋለሁ። ግን አያችሁ ልገምተው ሌላ ሴቶች የሚሏል ሌላ ስላለ እስቲ እኔም ልሞክረው ያ በሚል ግን ፕራንኩ አልተሳካም። መልሶ ሾፍ አድርጎ አጅሬው ካሜራውን መልሶ ፕራንክ አረጋት። ጀግና እና ስለዚህ አልተሳካም። እንግዲህ ፕራንክ መልሶ አረጋት። እንግዲህ እኔ እንደምንም ብዬ አሳምናለሁ ብላለች። ፊልም ሲታይ እኮ ልክ ናት። አንዳንድ ወንዶች ስሜታቸውን መቆጣጠር አይችሉም። ያን ፊልም አይተው ወደ ሌላ ይሄዳሉ። ያ በምንም በዚህ ነገር አታገኙኝም ብሏታል። እውነት ጀግና እንደው ካለ ስሙ ስም እየሰጡ ነው። ብሩኬ በዚህ ነገር እኮ እውነቴን ነው ጎበዝ ነው ቶቼ። ያው ግን ቆንጆ ወንድ ችግር ነው። ያም ስለሚፈልገው እንደ ዝም ብዙ ቆሻሻ ቦታ ታርፍ የለ እንደዛ ነው። ብሩኬ ማረፊያ አድርገውታል። የማንም ግማታም ለዛ ነው ስሙ የሚያጠፉት። አሚ ደግሞ የነሱን እየሰማይ ከሱ ለመራቅ ወስናለች። አጠቃላይም ብሩኬ ማመን አልቻለችም። እንግዲህ እህቶቼ ፕራንኩ በጣም ደክሞኛል ብሏል። አያችሁ ትቀናለ። እራት በልቻለሁ ሲለ በዚህ ሰዓት ከማን ጋር በላ? ከሴት ጋር ነው ወይ? ቦጋለች። በኋላ ነው ያረጋጋት። ሲቀጥል ደግሞ ቁም ነገር ብላ ካሜራው መጨረሻ ላይ የጠየቀችው ጥያቄ በጣም ፈርቻለሁ። እየፈራው ነው ብሩኬ። እኔ እወድሃለሁ፣ እኔ አንተ ማጣት አልፈልግም፣ ግን በአንዳንድ ነገሮች ማጣህ እየመሰለኝ ነው ስትል ራስሽን አታጨናንቂ ነው ያላት። አንደኛ እየወልዳለች ታውቃለህ፣ ያውም ሴት ልጅ አለ። አያችሁ ሴት ልጅ ማለቷ ገብቷችኋል? ብሩኬ ሴት ልጅ ስለሚወድ ስለምታውቅ ምኞቱ ሴት ልጅ ነው ታውቃላችሁ። ለምን ሴት ስለሌለ ይገርማል። አጋጣሚ ነገር ያያም በቃ ሴት ሊወልዷል። እኔና የሱ ከሆነ እኔን አይፈልገኝም ነው እየወደደችው ማጣት ማለት ነው። ያም አስጨንቋት እህቶች፣ በጣም ያስጨነቃት የዩ ከወለደ በኋላ ነው። ከሀገርም ለመሸሽ ቶሎ ልብረር ብላ ሳስበው በቃ ምንም እንዳሰማ ነው። ሚዲያውንም የዛኔ 2 ዓመት ድረስ አልመጣም ብላ የተሰናበተችው ይሄን ያለ መስማት ነው። አስባችሁታል? የብሩኬ ነው ሲባል ያላት ጭንቀት እውት በጣም ነው የምትሰባበረው ስለምትወደው እና እሱ ደግሞ አትጅሽ ካሜራ አጥፊና እናውራ ሲላት ካሜራ ፊት ነው ሁሉም ነገር ማውራት እንፈልገዋለ። እሱም ግራ ገብቶት አሁን ዲኤንኤ ምርመራ መጥቶ ቢረጋጉ ጥሩ ነው። ዲኤንኤ ምርመራ ውስጥ ገና ነው። ሀሚዬ ገና ሴት ልጅ ናት። ብሩኬ ሴት ልጅ ስለሚወድ አትጨናነቂ። ዲኤንኤው መች መጣ? ተረጋጊ።